አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ወደ ተከታዮቼ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ ለሴት ልጅ ጠቃሚ የሆነ ቴምር አሰራር ለሴት ልጅ ለሆርሞን በጣም ጠቃሚ ነው እና እኔ የጠቀመኝን እናንተም ትጠቀሙበታላችሁ ብዬ ይዤላችሁ ብቅ ብያለሁ። የሚያስፈልገን ነገር ይሄ ጥቁር አዝሙድ ነው። ይሄ ነጭ አዝሙድ ይባላል። እኔ አላቅም፣ አረቦች የንሱን ይሉታል። እኛ ሀገር ነጭ አዝሙድ ይመስለኛል የሚባለው በሀገር ቤት። ይሄ ደግሞ ስምስም ነው፣ ሰሊጥ ማለት ነው። ይሄ ደግሞ ተልባ ነው እንደምታዩት ማለት ነው። እነዚህን ትንሽ አምስ እናደርጋቸዋለን ማለት ነው። እኔ ኦልሬዲ አምሼዋለሁ፣ አምሼ ጨርሻለሁ። ትንሽ እናምሳቸውና እንደዚህ እናደርጋለን። ከዛ የሚያስፈልገን ቴምር አንድ እንደዚህ አንድ ስር ያው እንደምትፈልጉት መጠን ያክል ማለት ነው። ከዛ ይሄን ምን እናደርጋለን? ፍሬውን ማውጣት። ፍሬዋን አውጥተን በዚህ መልኩ ፍሬውን እናወጣለን። ከዛ በዚህ መልኩ ፍሬውን እናወጣለን። ይቅርታ አልመቸኝ ብሎ ነው ለመቀረጽ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውዶች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ ለሴት ልጅ ጠቃሚ የሆነ የቴምር አሰራር ይዤላችሁ መጥቻለሁ። በጣም ለሴት ልጅ ለሆርሞን በጣም ጠቃሚ ነው። ይሄ አሰራሩ እንዴት ነው? ወደ አሰራሩ ስመጣ ይሄ ለእኔ የጠቀመኝ ነገር ነው ለእናንተ የማቀርብላችሁ ማለት ነው። ይሄ ቴምር ነው የሚያስፈልገን። አንድ እንደዚህ ማለት እንደ መጠናችሁ እንደ ፍላጎታችሁ። እኔ አንድ እንደዚህ ነው ላዘጋጅ አሰብኩት። ከዛ ይሄ ጥቁር አዝሙድ ነው። ይሄ ደግሞ ነጭ አዝሙድ ይባላል። እኛ ጋር ገጠር ነጭ አዝሙድ ነው የሚባለው። ይሄ ሰሊጥ ነው። ይሄ ደግሞ ተልባ ነው። እና ይሄ ነጭ አዝሙድ አረቦች የንሱን ይሉታል። ይሄን ማለት ነው። በደንብ ይታይ ይሆን? እና እነዚህን አምሻቸዋለሁ። እናንተም አምሱ። ትንሽ ሳይበዛ ትንሽ እሳት ላይ አመስ ብናደርገው የጥሩ ጣም ይኖረዋል። አለማመስም ይቻላል፣ ግን ጥሩ ጣም የሚኖረው ትንሽ አመስ ስናደርገው ነው ማለት ነው። እና ይሄ ፍሬውን በማውጣት ቴምሩን ፍሬውን በማውጣት እኔ እዚህ ጋር ያው ጀምሬዋለሁ፣ አልጨረስኩትም። ያው ለእናንተ እንድታዩት ብዬ ነው። ትንሽ ፍሬውን በማውጣት እዚህ ጋር እንደምታዩት ምንም የለውም ማለት ነው ፍሬ። ሁሉንም ይሄንን እንደዚህ በማድረግ ከዛ ይሄን የታመሰውን እዚህ ጋር በመቀላቀል የሚፈልግ ሰው እንትን ምንድነው ቅቤ ሰምና ይሉታል እነሱ፣ ወይም እሱን መጨመር ይቻላል። ወይም የማይፈልግ ደግሞ ዘይቱን ኦሊቭ ኦይል ይሄ ወይራ ዘይትም መጨመር ይቻላል። እኔ ግን ምንም አልጠቀምም ማለት ነው። ራሱን ብቻ እንደዚህ አሸውና አደበላልቀውና ቀጣይ አሰራሩን አብረን እናያለን እንዴት እንደማዘጋጀው ማለት ነው። የሚያስፈልጉን ነገሮች እነዚህ ናቸው ማለት ነው። እና ወንዶችዬ ይሄን ይመስላል። ቀጥታ አደረኩት፣ አሸሁት እንደዚህ ማለት ነው። በደንብ አሸሁት እና ምን እናደርገዋለን? በደንብ ከታሸ በኋላ እያንዳንዷ ለአንድ ጊዜ የሚሆን በቀን አንድ ነው የምንወስደው ማለት ነው። ያ ስኳር ስለሆነ ስኳር ሲበዛ ብዙ ቴምር ሲጀመር በመጠን ነው የሚበላው። በሱናችንም በሃይማኖታችንም በመጠን ነው የሚወሰደው ማለት ነው። ለአንድ ጊዜ የሚሆን እንደዚህ አደርጋለሁ። የፈለገ ሰው እንደዚህ ሲያደርግ እጁ እንዳይይዘው እንዳይሞጭጫው ዘይት መጠቀም ይችላል። እንደነገርኳችሁ የወይራ ዘይት ማለት ነው። የወይራ ዘይት መጠቀም ይችላል። ለአንድ ቀን በቀን አንድ የምትወስዱት ጠዋት ላይ ቢሆን ከውሃ ጋር የተመረጠ ነው። ስለተወደቀ እና በቀን አንድ እንደዚህ የምትበቃን ያክል አንዷን አንድ ጊዜ ለመውሰድ እሷን ማስተካከል ያስባለሁ። እንደዚህ ካደረግን በኋላ የሚፈልግ ሰው
ኮኮናት ፓውደሩ ማለት ነው። በሱ ማድረግ ይችላል። በሱ እንትን ከእጅ እንዳይይዝ ማለት ነው። እንደዚህ የመላከክ ባህሪ ጨምሮ ስላለው እንዳይላከክ እሱን መጠቀም ይቻላል። ኮኮናት ፓውደሩ ይሄ መብሹር የሚባለው ማለት ነው። እኔ ግን አልጠቀምም። ጣዕሙ ያን ያህል አይደለም። እኔ ብዙም አይመቸኝም ማለት ነው። ግን በጣም ለውበት ራሱ ጥሩ እይታ ራሱ ይኖረዋል እሱን ብንጠቀም ማለት ነው። መጨረሻ ላይ በእሱ እንትን ብንለው ብናድጎለጎለው ይበልጥ ለአይንም በጣምም ለሚወደው ሰው ኮኮናት ለሚመቸው ሰው በጣም ጥሩ ነው ማለት ነው። እና ይህን ይመስላል ውዶችዬ። ያው በጣም ፈጥኛለሁ ጊዜ ስለሌለኝ እና ይሄን ይመስላል። ትንሽ እንደዚህ አይነት መከሰራት ነው የሚባለው ፍራፍሬዎች፣ እነዚህ ጥራጥሬዎች፣ እነሱን ነገሮች ትንሽ እንደዚህ እናደርግበታለን። ከዛ ይሄንን ከክላሳችን ማስቀመጥ እንችላለን፣ አይበላሽም። ቀጥታ አንዳንዷን እየወሰር እንደዚህ ከድነን እናኖራለን። እኔ ለጊዜ ያደረኩት እንደዚህ በፕላስቲክ ሳህን ነው፣ ምክንያቱም እጠቀመዋለሁ። ያ ይጣላል ማለት ነው። እና በጧት አንዷን አንስቼ እጠቀማለሁ። ከዛ ውሃ ጋር ማለት ነው። በባዶ ሆድ በጣም ጥሩ ነው፣ በጣም ጠቃሚ ነው። ስፔሻል ለሴቶች በጣም ጠቃሚ ነው ማለት ነው። ውዶች ስለተከታተላችሁን በጣም ነው የማመሰግነው። ኢንሻአላህ በሌላ ጊዜ ደግሞ የቴምሩን ፍሬ ከዚህ ያወጣሁትን የቴምር ፍሬ እንዴት ለፀጉራችን ዘይት እናዘጋጅበታለን የሚለውን በሌላ ጊዜ ይዤላችሁ እመጣለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።